ልጁ ከማን ጋር ነበር ድሮ? ልጄን አደራ ከአንቺ ጋር ይሁን። ምንም አይነት መንገድ ምንም ነገር የሚያስፈልገው ነገር ካለ ደውይልኝ። መልካም ጊዜ ይሁንላችሁ። አስጨነቅኩሽም እውነታውን ካልነገርሽኝም ብዬ ስለጨቀጨኩሽ በጣም ይቅርታ። እውነታው ፈጣሪ ያለ ጊዜ ይፈታል። አመሰግናለሁ። የምትፈልግ ነገር አለ? በመጨረሻ አልቆይም። 2 ቀን ወይ 3 ቀን ነው እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ሀሳቤን አገኘሽኝ? ብዙዬ የምትባል ሴትዮ ወንድሟ ጀብድ እንደሰራና በቃ ሩታ እንድትተወው በቃ እሱ ጎበዝ ጠብራራ የሚናገረውን የሚሰራውን የሚያውቅ አርጋ ወንድሟን ጀብድ እንደሰራ ህፃን ልጅ እዛ አጎንብሳ ይቅርታ ተጠይቀው እንኳ ርህራሄ የሌላት አረመኔ ጨካኝ ናት ብዙዬ ማለት ነው። ሲቀጥል የማታው ቪዲዮ ገብቻ አላየሁም ነበረ ሳያው ግን አሁን በጣም የምታስጠላ ተተወው ነው እንጂ የምትለው አንድ ርህራሄ ያለው ነገር ልጅና ሚስቱ አንድ ላይ እንደሆኑ አትፈልግም። ይሄ ምንድነው? ገንዘብ እንጂ መሸቀለያ እንጂ ሩታን አይፈልጉም። ቤተሰቡ በሙሉ በቃ ደምድመዋል። ለምን? እነሱ ሆዳም ናቸው። በቃ ለሆዳቸው ለከርሳቸው እንጂ ለህሌናቸው አይደለም የሚኖሩት። እና ዲብ የሚባለው ለራሱ ሄርሜላ ጋር እኔ በቻልኩት አስረዳዋለሁኝ። በመረዳት ነው እንዴ ትዳር የሚያዘው? በዛም በእንክብካቤ ተወዲያ ተወዲህ አጋዥ ሲኖር ነው እንዴ ትዳር የሚመረጠው? እነሱ ሄርሜላ ጋር እንዲያሽቃብጥ እንጂ ትክክለኛ ህይወት እንዲመራ አይፈልጉም ቤተሰቡ። ሩታ ሀብቴ ደግሞ ለምን እንደዛ አሉ ብላ አንድ ቀን ክፉ ተናግራቸው አታውቅም። ለምን? እንደመበልጣቸው ስለምታውቅ ኃይለኛ ሴት፣ ምርጥ ሴት፣ አገያዋ ሁሉ ነገሯ ቆንጆ ሴት ስለሆነች በእውነት ሩታን የሚፈሯት በቃ አብርሽን እንደምትበልጠው ስለሚያውቁ ነው። እንደምትበልጠው በትዳርም ባስተሳሰብም በጣም ትበልጠዋለች። ለዛ ነው ልጄን አደራ ልጄን አደራ። መጀመሪያ ተንከባክቦ የወለደው ይመስላል። አሁን አብሮ ልጁን እያሳደገ አብሮ የኖረ ነው የሚመስለው ሲያወራ ማለት። ልጄን አደራ ለአንድ ቀንም ለ2 ቀንም ልጄን አደራ። ይሄ ምን የሚያሳየው? አንዳንድ የመዳም ቀሙ ያልገባችኋላችሁ እንጂ ለደቂቃ ልጁን እንደማይለይ አድርጎ ነው የሚያወራው። ይሄ ምንድን ነው? በቃ አብሮ ነው የሚውለው የሚኖረው። በቃ እንደዛ ነው የምወስነው እኔ። ክፋት አልወስንም። ክፋት ራስን ነው የሚወጋው፣ ራስን ነው የሚጥለው። እኔ በክፋት አልመራም። አብርሽ አሁንም ልጁን ለደቂቃ ከለይቶት እንደማያውቅ ነው የሚያወራው። ልጄን አደራ ለ3 ቀንም ሆነ ለ2 ቀን ለአንድ ቀንም ቢሆን አደራ፣ ለእናቱ አደራ። እሰቡት። ይሄ ለራሱ ለተመልካች በቂ ነበር። ነገር ግን ተመልካች የሚፈልገው አምባገነንነት ነው። በቃ ስድብ ነው የሚፈልጉት። ኮሜንታቶሪ መሳደብ ነው የምትፈልጉት። አለበለዚያ አብርሽ ግልጽ የተናገረ ነው ልጁን ለደቂቃ መለየት እንደማይፈልግ። ለነገሮች ብዬ ነው የምሸሸው ለሁለታቸውም አለ፣ ከሄርሜላም ከሩታም። ምን አሸሸው? ግልጹን ተናግሮ ያስመሰለውን ሁሉ አውጥቶ ህይወቱን አይመራም እንዴ? በእውነት በጣም አስመሳይ ማለት አብርሽ ነው። ሴት ይመስል ደግሞ ዛሬ ጠጉሩን ተሰርቶ ነው የመጣው። ሴታ ሴት የቡታጀራ ዩቱበሮችን ሳበለቀቀባቸው። በእውነት አሁንማ አስጠሉኝ። እኔ እንዳው በጣም ነው የሚደብሩት። ከምንም በላይ የሚያስጠላ ማንነት ነው ያላቸው በእውነት። አሁን ደግሞ ቡሩኬም የተጨማለቀ ነው። ሁሉም ተጨማለቁ ቡታጀራዎች። ሲጀመር ማቲያ በዳኒ ቤት መታለች። ንግግሯ በጣም ደስ ይላል። የጨፌ ሾህ ሆኖ የሚመጣን ሰው ነግሮ እንደዚህ በመመለሷ ደስ ይለኛል። አብርሽ ግን እንደ ጀብድ ሴቶችን እንደ በግ መምረጥ እንደ ጀብድ ምርጫ ውስጥ ለማስገባት ዝግጁ ያደረጋት እውነት አብርሽ ሄርሜላን ቢያፈቅራት ሄርሜላን ትክክለኛ ቀለበት አድርጎላት ትክክለኛ ወደ ህይወቱ ያስገባት ሴት ብትሆን ለድራማ ፈትቻታለሁ ያላትን ሴት ምርጫ ያስገባትም ነበር። ነገር ግን አብርሽ ሴቶችን እያላመጠ እየተፋ እንጂ ወደ ትዳር ውስጥ መግባት እንደማይፈልግ 4 ነጥብ እነግራችኋለሁ። አሁንም ነገም ተነገ ወዲያም ሄርሜላ አብርሽ ውስጥ ገብታ እንዲሁ በላዋ ላይ የፈለገውን ቢያደርግ እኔ ደስ ይለኝ ነበር። አንድ ህፃን ልጅ የያዘ ሴት አንድ ተራ ሴት መታ ህይወቷን ትታበሳቁለው። በእውነት ነው የምላችሁ የሳቀ ህይወት አትኖርም ሄርሜላ። አብርሽ እንዳው አስቆ ያኖራትም ነበር። ነገር ግን እሱ ምርጫ ያስገባው
በጣም ነው የሚያሳዝነው፣ በጣም ነው የሚደብረው። እሱም ስለሚያውቅ ሩታ ጀግና ነብር፣ ማንም አስተሳሰቧን የሚያክላት ስለሌለ ምርጥ ሴት ስለሆነች ነው። ሁለቱንም አልመርጥም ብሎ ወደ የተወውን ህይወት አሁን ወደ ምርጫ ያስገባት ሩታን ሄርሜላ እንደማጠቅመው ስላወቀ ብቻ ነው ድራማ ያስገባት። አለበለዛ ቀለበት ያደረጋ ሴት የወዶ ፈቅዶ እየኖረ ያለ ሴት ሄርሜላ ጋር ሩታን ለምን ውድድር አስገባት? ሄርሜላ እውነት አፍቅሯታል ብላችሁ ካሰባችሁ ለምን ሩታን አመጣት? ወደ ሩታ ቤት ለምን ሄደ? ድራማው እንዲቆም ስላልፈለገ። በእውነት ነው የምላችሁ፣ አንጃጃል፣ ሁላችንም ነፍስ እንወቅ። አብርሽ ከሩታዬ ውጭ ወደ ውጭ መቼም ብትሆን መቼም ሩታ ምንም ትሁን የሩታ አስተሳሰብ አብርሽን ይገዛዋል። ሄርሜላ ስንት ጉድ አበጣበጠች። የምታመጣው አይዲያ የተመታ ምንም ሰውን የማያስተምር ዜሮ የሆነ አስተሳሰብ ነው ያላት። ስለዛ ነው ሩታ መልሶ ወደ ድራማ ያስገባት። ከሄርሜላ ጋር ህይወት የጀመረ ሰው ምን ያደርጋል ሩታ ጋር? አልገባችሁም? ገና ናችሁ ቲክቶከሮች። እውነት ወደ ራሳችሁ ተመለሱ። አብርሽ ገና ብዙ ነገር መስራት ይፈልጋል። ገና ኢንተርናሽናል ነው ያለው፣ ኢንተርናሽናል እሆናለሁ ብሏል። ከሩታዬ ጋር ብሏል። ያችን ተግባር ሳያደርግ ድራማ ያቆመው። ወደዳችሁም ጠላችሁም ሩታ ሀብቴ ማታ ዳኔን እንግዲህ ብዙ ነገሮችን ብለዋለኝ። እሱም ከደሙ ነፃ ነኝ እኔ ከሄርሜላ ለመተባበር አይደለም፣ አብርሽ መታመም ነው አለ። ያልታመመ ሰው እውነቱን የያዘው አብርሽ ነው። አብርሽ የመጨረሻ ቀን ማን ነው ሰው ላይ የሚጫወተው? ዝም ብሎ ማን ነው የሚጭነው? ማን ነው ወንጀለኛ ብሎ አብርሽ ራሱ ነው እውነቱን የያዘው የሴቶችን። አብርሽ ራሱ ነው እየተጫወተባቸው ያለው፣ ማንም ሰው አይደለም። ወደዳችሁ ጠላችሁ አብርሽ እውነቱን ሲያወጣ ሁላችሁም ትዋረዳላችሁ። ሄርሜላ ሩታ እንደዚህ አርጋ የምትሉ ማለት ነው። ሁላችሁም ስለ ጥንቆልናም ሆነ ስለ ምናምን የምታዋሩ ሴቶች ህሊናችሁን ፈትሹ። በእውነት ልጅ አላባት እንዲያድግባት የምትፈርድ ናት የለችም። ሩታ ሀብቴ ነፃ ናት፣ ምርጥ ናት። ሄርሜላ ግን አመጣጧ ማያምር፣ መጨረሻዋ ማያምር። ጠብቆ ወደፊት በማታው ቪዲዮ አንዳንድ ነገር ማውላት እፈልጋለሁኝ። በእውነት ነው የምላችሁ፣ ሴት እንደ በግ የሚሸጥበት ዘመን እና የሚቀያየርበት ዘመን። ወንድ ልጅ ጀብድ የሚሰማው በሚስቱና በልጁ ይቅርታ ሲጠይቁት ጀብድ የተሰማው ወንድ እንደ አበጋዝ አላየሁም እና እንደ አብርሽ ማለት ነው። አዎ እየመረራችሁ ትወጡታላችሁ። አብርሽ እንደ ወንድ የምትቆጥሩ ሴቶች ካላችሁ አብርሽ ወንድ አይደለም። ለምን ብትሉ የልጁ እናት ተንበርክካ ህፃን ልጅ ይዛ ስትለምነው እሱ እንደ ጉራ ነው ያየው። በእውነት ነው የምላችሁ፣ ነገ ተነገ ወዲያ የአብርሽ መውደቂያ በቅርብ ቀን። እንደዛ ያልኳችሁ በጣም ነው የሚያሳዝነው። ዳኒ ለዩቱቡም ሲል ለምንም ሲል አምጥቷታል። ማታ አይታችኋል። በጣም የሚያስጠላው ነገር ምርጫ ማስገባቱ። ምርጫ ማትገባ ሩታ ሀብቴ ከሄርሜላና ከሩታ መርጠህ ህይወትህን ምራ ብሎ ሲናገር አፉ ላይ እንኳን ሸም አልያዘውም። አንድ ተራ ሴትና የልጅ እናት ውድድር ውስጥ ገቡ ከመጀመሪያ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ የመጣሁት በቁም ነገር ነው። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻውልኝ። ዛሬ የመጣሁት አብርሽ ሄርሜላን ቢያፈቅራት ቢወዳት ወዶ ፈቅዶ ቀለበት አድርጎ እየኖረ ከሆነ ምርጫ መግባት አለባት ብላችሁ ታስባላችሁ? እውነት ሩታ ፈቷት ትክክለኛ ህይወቱን እየመራ ካልሆነ ሄርሜላ ወዶ ፈቅዶ ትዳር እፈልጋለሁ ፍቅረኛ ብሎ እውነት አምኖበት ቢሆን ምርጫ ለምን ያስገባታል? ሩታን ፈትቻለሁ ብሎ የለ ያው ለድራማ ፈቷታል፣ አይተናል። እንግዲህ ፍቅር ጀምሯል ተብሏል አይደለ? ለምን ምርጫ ያስገባታል ሄርሜላን? ለምን? ሀቂቃ ነው የምንናገረው። እውነት ትክክለኛ ድራማ ባይሆን ራሱ ወዶ ፈቅዶ ሄርሜላ ጋር ህይወት ቢተጀመረ የተፈታች ሴት እኮ ምርጫ አትገባም። ሰ ነበር እኔ የማውቀው እንደዛ ነው። ነገር ግን
እሱ ድራማውን ለመስራት በሩታ ላይ ለመነገድ ሩታ ምንም ትበል ልጅ ይዛ ተቀምጣለች ቤት ውስጥ። እሷ ከሄደች ታገለለች ዩቲዩባችን አይታይም ብሎ አይምሮ ስለሚያምን ብቻ ምርጫ አስገባት። ይሄ ምንድን ነው? ሰውን ኢንፌክሽን ለመፍጠር ነው። ማንነታቸውን የህዝቡን ለመፍጠር ነው። በቃ ሩታ እንደምትወደድ አውቋል። ማንም እንደማያገላት ያውቃል። ኦዲየንስ እንዳላት ያውቃል። ተወዳጅ እንደሆነች በደንብ ረድቶ ስለማያውቅ አብርሽ ሄርሜላ ከሩታ ያወዳደራት ግቢ ብሎ ድራማ ለማራዘም አለቀ። 4 ነጥብ። ግን ሩታ ሀብቴ ስሬስ እኔ በእውነት ነው የምላችሁ ሴቶች እባካችሁ አዳምጡኝ። አንድ ትዳር የሚሆን ሰው የራሱ ያላትን ሴት ውድድር ውስጥ ያስገባት። ነገ ተነገ ወዲያ ከሌላ ሲገር ከሌላ ሰው ያመጣል። ነገ ሌላ ሴት አምጥቶ ጠብቁ፣ አብርሽን ስራ ጠብቁ። የሴቶችን ህይወት እንደሚከርብ ለምን ጀግና ሄድበት። ትችላለህ፣ አንተ ትችላለህ፣ ሄድበት። ሴቶችን እንደ ጫማ እያላመጠ ነው፣ እንደ ጨርቅ እየጠመዘዘ እያሰጣ ማለት ነው። በእውነት ክርስቲያን ወገኖቼ እኛ ሙስሊሞች ተባብረናችሁ ነበረ። ነገር ግን እናንተ ሄድበት። ቀብራራው አንዲት ጋለሞታ ሴት ዝሙተኛ ማለት ነው፣ የሙስሊም ዝሙተኛ ናት። ያቺ ህይወት አታቅም፣ አግብታ አታቅም። ስንት 40 ዓመት ያለፋት ሴት የኛ ቀብራራ የኛ ጠንበለል ሄድበት ትላለች። ሙስሊም አይደለችም፣ ግን ዜድ ስሟን ነው በዜድ የጠራችው እንጂ ሙስሊም አይደለችም። በእውነት ነው የምላችሁ ሙስሊም ሰው እንደዛ አያደርግም። በትዳር ላይ ትዳር የሚስቱን አስቀምጦ ያችን አሽቃብጥ የሚል ሸሪዓ የለንም እኛ። የመጀመሪያቱን ተንከባክቦ ሁለተኛይቱን እኩል አስቀምጥ ነው እንጂ የሚለው የመጀመሪያቱን ጣል ጣል አድርጎ የኋለኛይቱን ፎቅ አውጣ የሚል ሸሪዓም የለንም፣ ህግም የለንም። ያቺ ግን ስለ ሃይማኖታችንም ሆነ ስለ ማንናችን አትወክልም። ያቺ እንደዛ እያለች የምትቦስት ሴት ማለት ነው። የእሷን ቪዲዮ ባታው ደስ ይለኛል። ሲቀጥል ደግሞ ማለት ነው በእውነት ነው የምላችሁ ሴት ምርጫ ስትገባ እኔ በቃ ተሰማኝ። አይምሮ ደከመ። እንዴት አንዲት ሸበላ የመሰለ የሚዲያ ሰው የሚያዝንለት የሚጓጓለት ልዑል የሚባል ምርጥ ልጁ ሰጥተው ልጄን አደራ ለ3 ቀን ታገር እወጣለሁኝ ዘና ራሴን ማዳመጥ ፈልጋለሁ። ልጄን አደራ ለልጁ ቢያዝን ፍቅር ቢኖረው በልጁ እንደዛ ተንበርካ ይቅርታ ያለችው ትዳሯንና ልጇን አላባት አለማሳደግ ለመታደግ ነበር። እሱ ግን ጀብድ ተሰማው። በእውነት አብርሽ በጣም የወረደ ሰው ነው። በእውነት ነው የምላችሁ የልጁን እናት ከማንም ሰው ውድድር ማስገባት የለበትም ነበር። በጣም የሚያስጠላው ማለት ነው። ቤተሰቡም ቢሆን አሽቃባጭ ነው። አቋም ያለው ቤተሰብ አብርሽ ቤተሰብ ላይ አላየሁም። ማንነታቸውን ደብቀው በድህና ዳባ ታላብ ለብሰው ሚዲያ የወጡ እኛንን ማንነት የሰጠናቸው እንጂ በጣም ስነ ምግባር የጎደላቸው ናቸው። በእውነት ነው የምላችሁ በጣም ነው የሚያስጠላው። ከምንም በላይ የሚያስጠላ ቪዲዮ ነው። አንዲት የልጅ እናት አንዲት ገና ምርጫ እኔ ልጅ ወልዳለች እና ቤት ትቀመጥ እኔ ካንተ ጋር ቪዲዮ ካልሰራሁ ብላ የመጣች ኮንትራት እኩል አወርገው ህዝቡ አሽቃባጭ ስለሆነ መቼም እንደ ተመልካች አሽቃባጭ አላየሁም እኔ በእውነት ነው የምላችሁ። በጣም በራሴ ላይ ደርስ መስሎሻል ሁልሽም፣ ግን አንድ ላይ ትታስያቃብጪ በራስሽ ህይወት ላይ እንደማይመጣ 100% እርግጠኛ አይደለሽም። ነገ ሩታን ብላለች ይዘገያል እንጂ እውነት ባፍንጫ ትወጣለች ብላለች። ሀቅ ይወጣል። በእውነት ነው የምላችሁ እች ልጅ እንባዋ እየተንቆረዘዘ እንደዚህ በእውነት ነው የምላችሁ እውነተኛ ፍቅር የሌለበት ሴትን ባይወጣውም እውነተኛ ፍቅር ልጇን አላባት አለማሳደግ ግን ዝቅ አለች። ይሄ ዝቅታዋ ለእኔ ግን ኩራት ነው። በእውነት ነው የምላችሁ ሩታ ሀብቴ ጀግና ሴት ናት። በጣም ኩሩ ሴት ናት ከምንም በላይ በእውነት ነው የምላችሁ። እንደዚች አይነት ምርጥ ሴት አይቻላቅም።
ግን እሱ ተኩራራ። ኩራት ግን ራት አይሆንም። ጠብቆ ወደፊት ጠብቆ። ሩታ አልቅሳ እንባዋ እንደዚህ ሆኖ ልጅን አላባት ማሳደግ ማለት እርሜ ልኳን ሄርሜላ እርሜ ልኳን ጠጠት ውስጥ ትገባ ነው የምትኖረው። አብርሽ እንኳ ወደ እሷ ብሄድ በእውነት ነው የምላችሁ ለትንሽ ጊዜ ልትስቅ ትችላለች፣ የውሸት ሳቅ። ግን ህይወቷን ሁላ አስበስቁልቁል አድርጎት ነው የሚሄደው። እኔማ በቀመሰችው ነበር የምለው አንዳንድ ጊዜ፣ ግን አያደርገውም። እሱ ትዳር መምራት አይፈልግም። በእውነት ነው የምላችሁ ሴቶችን እያላመጠ መጥፋት ነው የሚፈልገው። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ